በጣም ያሳዝናል። መርሲ እንግዲህ የአቶ አምናንን ትንሿን እህቱን እንግድነት የመጣችውን ከአክስቷ ጋር የምታድገውን እህቱን አይቶ ሳይጠግባት የእናቱ ሀዘን ሳይወጣ እሷን ደግሞ በፎቅ ወርውራ ሰዳባታለች። ሜርሲ የወንድሜ ልጅ እየነካ አሳየዋለሁ ስትል የነበረ እንዴት ነው አሁን የወንድሟን ልጅ እህቱን ልታስወግድበት የቻለችው የሚባል አላማዋ ምን እንደሆነ ግራ ያጋባ ነው። ይችን ህፃን ልጅ እንግዲህ ላይ ወስዳ እንጫወት እያለ ወስዳት እንግዲህ ምን ያስፈራል እዚህ ላይ ብትሆኚ አያስፈራም እያለች እንግዲህ ትዘልያለሽ፣ እኔ ደግሞ ምገዛልሽን አታቂም እሺ አለቻት። እፈራለሁ ብትላትም የኔ ቆንጆ ምነግርሽ ማደርግልሽን አታቂም፣ ቸኮሌት ገዛልሻለሁ፣ ኬክ ገዛልሻለሁ፣ ብንጫወት እያለች በማታለል እንግዲህ ብድግ አድርጋ ቁጭ ታደርጋታለች። ልጅም በሚጣፍጥ ነገር ታላይ ነውና ታለይላት ሰርፕራይዝ ደግሞ አለች ስትላት እሺ እያለች እንጫወት እያለች እንደ ቀልድ የምታጫውት መስላ እንግዲህ በያሁን እምገዛልሽን አታቂም እያለች እንግዲህ ቁጭ አደረገችትና ስድድ አድርጋ ወደ ፎቅ አውርዳ ወረወረቻት። ስጥጥ ያለ ድምጿን እያሰማች ህፃኗ ልጅ እስከ ወዳኛው አሸለበች። አቶ አምናን ያላሰበውን ድርብ ሀዘን ተጨመረበት። እንግዲህ ከዛ በፊት በጣም እንደምትወዳት ሴንድሬላ እያለች እንግዲህ ብሌንን የበለጠ እንደወደደቻትና ቆንጆ ልጅ ናት ሲንድሬላ ብያታለሁ እያለች ለአቶ አምናን ስትነግረው ልክ ነሽ አንቺስ በዛ ላይ ደግሞ ከፍሪዝ ትሻላለች ሲለው ፍሪዝ ማናት ስትላት ሜርሲ ናታ ስትለው አቶ አምናን እየሳቀ ነበረ። በዚህም መካከል ብሌንን በጣም እንደወደደቻትና ከብሌን ጋር መጫወት እንደፈለገኝ ስሚ ወንድሜ ይፈልግሻል በማለት ስትነግራት ኧረ ዝም በያት እኔ ያልነገርኳትም እንዴ አንተ እንደፈለግካት አታውቅም እንዴ ተው እንጂ ብሌን እኮ ቆንጆ ስለሆነ ናት ወይ ሲለኝ አዎ አልኩትና ስለ ቁንጅናሽ እያደነኩለት ነው። የቀረውን እንግዲህ እናንተ ጨርሱት በማለት እንግዲህ እነሱን አቶ አምናንና ብሌንን ተወት አድርጋቸው ሄዳለች። ልጅቲቱ በጣም ደስ የሚል ዳንስን እየተጫወተች እንግዲህ ከብሌን ጋር በጣም ተደስታ እያጫወተቻት እና እሷም እየተጫወተች የነበረች ቧርቃ ያልጨረሰችን ህፃን ልጅ ግን ይሄው ምን በማለት ይሆን ሜርሲ እንደዚህ አርጋ በፎቅ እየወረወረቻት በጣም አሳዛኝ ነው። አቶ አምናን ደግሞ በድጋሚ ልቡ እንደው ተሰብሯል ማለት ነው። ሜርሲ እንግዲህ ከመጀመሪያውኑ ለሲፈን ነበር ተዘጋጅታ ሲፈንን እንግዲህ ያው ስጦታውን ሰጠውሽ በማለት ልታስፈራራት ብትገባም ሲፈን ግን ፈጽሞ የምትፈራ ሁና አላገኘቻትም። እና ምን ለማድረግ አስበሽ ነው ነበር ያለቻት። እና አንቺ ይሄን ነገር ማንሽና ነው ማን ስለሆንሽ ነው ብላ ስትጠይቃትም ሲፈንም ጭራሽ መንነቷንም አልደበቀቻትም። እኔ የደፍኒን ልጅ ነኝ አለቻት። ደፍኒን ማና ስትላት ወይዘሮ ሰማሄር እንግዲህ ቆራርጣ የገደለቻት እንደሆነች ግልጹን ስትነግራት አንቺን ስለቀደምኩሽ ነው መሰለኝ አለቻትን ስትላት እኔና አንቺ አንድ መንገድ ላይ ነን ማለት ነው። ስለዚህ አንቺና እኔ አንድ ተባብረን መስራት የምንችለው ነገር የደረስን ይመስለኛል በማለት ትነግራታለች። እንግዲህ ማታ በተደጋጋሚ ትላለች ጄሪ ብሌን እያልክ ስለ ልጃችን እያወራው ብሌን እያልክ ነበር በማለት እኛውን እየከፋኝ ነው። አምናኝ ልትንከባከበኝ ይገባል። መከባከብ የነበረብኝ እናቴን ብቻ ነው። ስለዚህ መከባከብ እናቴን እኔ እኮ ግዴታ ነው። ምን ማን ግዴታ አደረገሽ አንቺ ሲላት ሆዴ ውስጥ ያለው ልጅ ስትለው በጥፊ ነበረ ጄሪን አቶ አምናን የመታት። ምክንያቱም እሱ ከነሙሉ ባህሪ ነው ወይ አንቺን ልትወርሽኝ የምትፈልጊው እንዴ? የታገሰችኝ እናቴ እንኳን እንዳንቺ አልጮህችብኝ ጭራሽ ልትጮህብኝ ነው ወይ? እናቴ ስታሳድገኝ አንድ ቀን ቀጥ ብላኝ ተናግራኝ አታውቅም በማለት በብስጭት መጣ። እንግዲህ ወይዘሮ ሮዚና እንግዳ ነኝ ብላ የመጣችው አዲሷ ህፃን ልጅ እንግዲህ አክስቴ እንኳን ደህና መጣች በመባላት ተቀባበሉ። መዲ የምትባል ናት። አክስቴ ሰማር ከዚህ በኋላ እዚህ ቤት አትመጣም እንዴ በማለት ትጠይቃለች። አቶ ወይዘሮ ሮዚናም እዝን ብለው ትክዝ ብለው አዎ ልጄ አትመለስም፣ ግን በምትክ እኔ ያለሁልሽ አለቻት። እኔ ግን ከፍቶኛል ስትላት እኔም ከፍቶኛል፣ ወንድምሽም ከፍቶታል፣ እዚህ
እዚህ ታዲያ ምን እንደሆነ አውቋል አለች። አይ ግድ የለም ያውቃል አይዞሽ በማለት ታጽናናታለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳር ቀጣይ ፓርቲ ይዘን መተናል ማለት ነው። አቶ አምናን ጀሪን በጥፊ መቷታል ማለት ነው። ከብት መታች በኋላ ስታለቅስ ይቅርታ በማለት ሲጠይቃት አልቀየምም ችግር የለውም በማለት ተጽናንተ ነበር። ዲና እንግዲህ ወንድሜ እያለች ወደ አቶ አምናን ክፍል እየሮጠ ሄዳ ለምን መምጣቴን አይተሽ ሳትቀበለኝ ብላ ስትለው በድጋሚ ውጭና እቀበልሻለሁ ብሎ ፈገግታውን ነሳት። ይህች ካጠገብ ያለችው ማን ትባላለች ሲል ይህች ጄሪ ትባላለች አዲሷ እንግዳችን ናት ስትል አዲሷ እንግዳችን እንደምነሽ በማለት ጠየቀችና ስማኝማ ወንድሜ አለችው። ሴንድሬላ እንዳስተዋውቅህ አለች። በቃ በክህ እና በመፈለግ አግዘኝ ሴንድሬላን ልፈልጋት ነው ብላ እጁን እየጎተተችው ትወጣለች። እቺ ሴንድሬላ ማናት ብሎ አቶ አምናንም የትንሿን እህቱን እጅ ይዞ ከክፍል ይወጣል። ሲወጣ ወስደው ግን ቢሌን ነበረች። ቢሌንን ስትል ቆይ ከዚህ በኋላ ከልጃችን ጋር ትጫወታለህ ትላለች ጄሪ ብቻዋን ቁጭ ብላ። ሴንድሬላ ብላ ስትጠራ አቤት አለች። ወንድሜ ሴንድሬላም እስችነት እባክህ ልታጫውተኝ ንገራት አለ። ጄሪን ማድረግ ትችላለህ ያንን አላት። አልፈልጋትም ጄሪን የምፈልጋት ሴንድሬላን ነው አለችው። እሺ በይ ብሌን አጫውቻት እህቴን በማለት አዘዛት ማለት ነው አቶ አምናንም። እሷም ፍቃደኛ ሁና እሺ ብላና ያለቻትና የህፃናትን ጨዋታዎች አብረው መጫወት ጀመሩ። ደስተኛ ነበረች። በዚህን ጊዜ ደግሞ አሁን ብሌን ከዚች ልጅ ደስታ መፍጠሯ ያናደዳት ሜርሲ ናት። እንግዲህ ልጅ ይህን ምክንያት ለመፍጠር እንግዲህ ብላ ደግሞ ይህንን ነገር እየፈጸመችው ሜርሲ ስትመጣ ስታያት በፍጹም ሜርሲን እባክሽ አንቺ አታቋርጭኝ፣ ጸሎት እያደረኩ ብለሽ ነው በጆሮዬ የሚንቆረቆር ነገር መስማት አልፈልግም ስትል ነበረ ሜርሲን ያናደደቻት። እንደ አሻንጉሊት እየተጫወተችባትም እንደነበርና እንደ አሻንጉሊት ሳይሆን እንደ እንሽላሊት አረግሽኝ እስከ ማለት እየደረሰኝ እሷንም እንድታጫውታት ጠይቃት ነበረ። በዚህን ጊዜ እንግዲህ የተናደደችው ሜርሲ አንድ ነገር ማድረግ አለብኝ ብላ አስባ ነው። በይ እንግዲህ ቻው አንቺ እዚሁ ተጫዋች በማለት ጥላት ትሄዳለች። ልጅቷም ቧርቃ ያልጨረሰችው ግቢውን ውፍ እያለች ስትሄድባት ወይኔ ፈጣሪ ሆይ አለች ሜርሲ። የጣረ መንፈስ እዚህ ያለ መሰለኝ አለች እና ቤቱን መቃኘት ጀመረች። ከዛም ከወደ ላይ እንግዲህ እሱ አምናን እየወረደ ደረጃ ላይ ያገኛታል። እህቴ ዲናዬ አላት። አክስቴ ሜርሲ ጋር እየተጫወትሽ ነው? አዎ አለች። አይ አለ አሁን ገና ልንጫወት ፈልገን ነው አለችው። መልካም ጨዋታ ብያለሁ አለ። ዳሉዬ ውዴ አለ ስታስመስል አሁን እንጫወት አለቻት። አባሮሽ በዚህ ደረጃ በዚህ እድሜ እኔ እኮ አወዳደቄ አያምርም፣ አነሳሴ የማያምርም የኔ ማር። እሺ እኔ ወንድሜ እንቺ ሁነነ የፀጉርሽን ልስራሽ አለቻት። ኧረ አለችና እምቢ እንዳትዪ በማለት ፀጉሯን እንድትሰራ ፈቃደኛ ሆነችላት። ፀጉሯንም እየሰራች ስትጫወትባት እንደ ቀልድ እንደወደደቻት እያስመሰለች ተጫወተች። በዚህን ጊዜ ግን ይህንን ታደርጋታለች ብሎ የጠረጠራት ሰው አልነበረም። ወይዘሮ ዛህራ ራሱ ደርሳ እንደዚህ እያደረገች ፊቷን ገጽታዋን እየቀያየረች ስታስቃት ነበር ህፃኗን ልጅ። ይህ አልፎ ደግሞ ከብሌን ጋራ የደነሰችላት እያጫወተቻት በፈገግታ ተሞልታ ነበር። እንግዲህ አንድ ተረት ላውራችሁ በማለት ወይዘሮ ተረት ትችያለሽ አሉ። ተረት አውሪኝ ብሌን ነግራኛለች ስትል ወደ ወይዘሮ እናቴ ዛህራ ትሄዳለች። እሷም ተረት ሞልቶኛል ፈሷን እነግርሻለሁ በማለት ይጀምሩላታል። ከዛም እንግዲህ አንድ ገበሬ ከሚያምነው ውሻ ጋር እናቱ ከሞተችበት ልጅ ጋር ይኖር ነበር አሉ። ይህ ገበሬ ወደ ስራ ሲሄድ እንግዲህ ህፃኑን ልጅ ለዛ ታማኝ ውሻ ሰጥተው ትሄዱ ነበር አለች። በዚህ ሁኔታ ብዙ ጊዜ ከኖሩ በኋላ አንድ ቀን ገበሬው ሲመጣ እርሻውን ጨራርሶ ሲመለስ የሚያምነው ውሻ አፉ በደም ተለውሶ ሲያይ የአፉ ስጋው ሲያይ ልጄን በልቶብኝ ነው በማለት እንግዲህ በያዘው ዱላ ታማኝ ውሻ ቀጥቅጦ ገደለው አለች። በኋላ ይህን ነገር ባየው ነገር ደንግጦ የሚወደው ከመደቡ ተኝቶ አገኘው።
ከመደቡ ስር ደግሞ በታማኝ ውሻ የተነከሰውን ተኩላ አገኘው። ስለዚህ የታማኝ ውሻ ነፍስ መመለስ አልቻለም። ሳያረጋግጥ እንግዲህ ውሳኔም ቸኩሎ ታማኙ ውሻ ሞተ። ገበሬው በጸጸት ቢያለቅስም የታማኙን ውሻ ነፍስ መመለስ አልቻለም በማለት ተረቱን አወሯት። እቺ ህፃን ልጅ በህፃን አንደበቷ አዳምጣ በጣም አዘነችና ተከዘች። ከዛ በኋላ እባክሽ ብላ ሲፈን ደግሞ ወደ አክስትየዋ ሄዳ ልክ እንደ ወይዘሮ ሰማሂር እናት ሁኚ በማለት ትማጸናለች። ወይዘሮ ሰማሂር የምትከብድ ሰው አይደለችም። ነገሩን አቀለለው። ግን አንቺን እንደምትወድሽ እና መስሪያ ቤት እንደምትቀጥርሽ ነግራኝ ነበር። አዎ ግን ምን ያደርጋል ሞት ነጠቀኝ እንጂ እያለ ሲፈን በማስመሰል ማልቀስ ጀመረ። የዘንዶ እንባዋል። አሁንም ስራውን ትሰሪያለሽ፣ አንድ ነገር ግን እናውቅ አለቻት። እህቴ ያለችሽን ነገር ለእኔም እንድታደርግ ይፈልጋለሁ። ማለት ምንድን ነው አለቻት። ወይዘሮ ሜርሲን ማጥፋት ብላ ስትነግራት ማጥፋት ብላ ጄሪ ደነገጠች። ሲፈን ደነገጠች። ምክንያቱም እንግዲህ አሁን ወይዘሮ ሜርሲና ጄሪ ሲፈን አንድ ለመሆን የተስማሙበት ነገር አለ። ሁለቱም የሚያጠፉበት ሰው አንድ አይነት ስለሆነ ግን ከወይዘሮ ሮዚና ቀድማ ህፃኗን ልጅ ለማጥፋት ለምን ወሰነች የሚለው ግራ ያጋባል። ጄሪና ሜርሲ ተመካክረው ወደ ወይዘሮ ሮዚና ክፍል ይገቡና የወይዘሮ ሮዚና ፖርሳ መበርበር አለብን በማለት የገባንበትን አላማ ረሳሹ እንዴ በማለት አብረው ገብተው እያሉ ድንገት ግን ሰው ይመጣል። ሀሳብ አትስጭ ዝም በይ በማለት አስጠነቀቀቻት። አቶ አምናንና ወይዘሮ ሮዚና ድንገት ደረሱባቸው። አንቺ ነሽ ይህን ሁሉ ውርደት ያዋረሽ በማለት ቁም ሳጥን ከፍተው ጥልቅ ብለው ቁም ሳጥን ላይ ተቀመጡ። ከተቀመጡ በኋላ ግን ወይዘሮ አምናንና አቶ አምናንና ወይዘሮ ሮዚና አንድ ላይ ቁጭ ብለው ከዚህ በኋላ ካንተ ልለይህ አልፈልግም፣ ድርጅቱንም እኔ አብሬህ እመራለሁ፣ ቁጭ በል እስኪ የኔ ልጅ አሉትና ቁጭ አደረጉት። ከዛም ወይዘሮ ሰማሂር ይህን ነገር ሁሉ ሊሰሙብኝ ነው በማለት ደግሞ ጭራሽ የወይዘሮ ሰማሂርን ቦታ ልትተካ ነው? ወይኔ ጉዳችን ዛሬ ትላለች ጄሪ ከቁም ሳጥን ውስጥ። ዝም በይ ቁም ሳጥን ውስጥ እኮ ነው ያለ ነው አለቻት። እና እንግዲህ ቁጭ በል ካለችው በኋላ ከዚህ በኋላ አንተን እንደ እህቴ በፍጹም ጥዬህ ሊሄድ አልችልም በማለት ትናገረዋለች። እሱም እንግዲህ ከድርጅቱም አብረው እንደምትቆም ሁሉ ቃል ትገባለታለች። ለዛም ነው እዚህ ያለሁት። መቼም ደግሞ ከዚህ በኋላ ጥዬህ አልሄድም። ሰማሂርን ቦታ እተካልሃለሁ፣ ችግሩን ድርጅቱንም እቆጣጠራለሁ። እሺ በጣም አመሰግናለሁ። ሰማሂር አልሞተችም አንቺን ካገኘሁ እያለ ሲነግራት የሞተችውን ሴትዮ አልሞተችም ትላለች። ኧረ ጉድ ደግሞ ህናጽፏ ልታቆማት ነው ትላለች። አላቅም ትላለች ጄሪ በድንጋጤ ተውጣ። እኔ አክስቴ እንግዲህ ይህን ሁሉ ነገር አብረን እናደርጋለን አክስቴ ተባብለው ሲመካከሩ ውስጥ ሆነ ሰምታለች። ዛሬ ደግሞ ዴሊያ እህቱ ከዚህ እንደምትሄድ ትምህርት እንዳላት ስትነግረው ለምን ትሄዳለች በማለት አለና እሺ ያለ። ትምህርት ቤት ከመሄዷ በፊት ይችን ህፃን ልጅ መወርወር አለብኝ ብላ ያሰበችው ሜርሲ ግን በፎቅ ላይ ወርውራ ጣለቻት። ይች ህፃን ልጅ ምን አይነት ዘንብ ብታደርግም ነው የሚለው ደግሞ ወይንስ አቶ አምናንስ መጎዳቱን አላወቀችም ወይ? በጣም ያሳዝን። የሜርሲ አላማ ነው እስካሁን ያልገባን። የጄሪስ የሲፈንስ በቀል እንደሆነ አውቀነዋል። ግን እሷ አቶ አምናን የወንድሜ ልጅ ነው እያለች እና ማንም እንዲነካው አልፈልግም እያለች የዚህ አይነት ነገር ከሀዘን የጨመረችበት ምክንያቱ ምን ይሆን እያለን በዛሬው ተጠናቀናል። ቀጣይ እስከምንገናኝ ቻናሉን ሰብስክራይብ ያደርጉ ይጠብቁ።